ጴንጤ ወንድምናቶቼ ትሰማላችሁ? ኦርቶዶክስ ስትሆን 268 ቀን ስጋ አታይም። ልንገር ብዬ ነው ከአሁኑ ልንገር ብዬ ነው። ምናልባት የመሄድ ወደ ኦርቶዶክስ እቅዱ ካለ ስለ ስጋ አይደለም። የሚገርማችሁ ስለሚታየው ስለሚሰማው አላውቅም ምን ይሉና እዚህ ብር አምጣ ይልሃል። መዝሙሩ ሌላ፣ ዘረፋቸው ሌላ። ስለሚታየው ስለሚሰማው አይደለም ምን እማወራው ይልሃል። ከዛ በኋላ እዚህ ጋር በቪኤት ሄድልሃል። እዚህ ጋር ምን የመሰለ ሱፍ ይለብስልሃል። እዚህ ጋር አሳማ ይበላልሃል። በእርግጥ ይለያል። እኔ ያዝኩት ምናምን ይላል። ኦርቶዶክሳዊነት፣ እውነተኛ ኦርቶዶክሳዊነት 268 ቀን ከ365 ቀን ካልኩሌት ላድርገው። አንዴ ቤተሰብ አንዴ እውነት ካልኩሌሽን የማያስፈልገኛል። አባቴ ሆይ ባላለሽ አለ ሰውየው። ካልኩሌተር ከ365 ቀን ሲቀነሱ 268 ቀን ስጋ ማያት 3 ወር 97 ቀን ከ365 ቀን 97 ቀን ብቻ ስጋ የሚባል ነገር ቂቤ የሚባል ነገር የምታየው አይብ የሚባል ቁርጥ የምታየው 97 ቀን 3 ወር ከ7 ቀን ብቻ ነው። 3 ወር ከ7 ቀን ኦርቶዶክስ ትንሽ ልቆይ። አይ እቺ ነገር ለመስማማት ይከብደኛል። ስለዚህ ስጋን ማድከም፣ ለዚህ ነው ስጋን የሚያደክሙት። የስጋን ነገር አይደለም ዋናው ዓላማ። ስጋን ማደለብ ምናምን ሳይሆን በሞርቶዴላ ጠግቦ በጋሻውን አላያችሁትም? ጉማሬ መስሎ ባልታዛር በጋሻውን ስታየው ጉማሬ ነው የሚያክለው እኮ። ኦርቶዶክስ እያለ ቀጭን ነበር። ይጾማል ምን ይላል? ዲያቆን ስለሆነ ግዴታው። እንትናንም ብታያት ማናትን ማን ነው ስሙ እንዳልክ ጥጆን ብታያት ጥጆ ቀጭን ነበረች። ጥጆ ራሱ ቦርጫ አውጥታለች። ጌታ ምክንያቱም ፉድ ኢዝ ጉድ ትላለህ አባቴ። ፉድ ኢዝ ጉድ። እዮዳብን ይኸው ጴንጤ ለመሆን እዮዳብን ማየት በቂ ነው። ለዮዳብ ጉቶ ኦርቶዶክስነት ፈውስ ነው። ጌታ ፈውስ ነው ለጉትዬ፣ ለዛ አሳማ ለሚበላው ሆዳ ፈውስ ነው። ስለዚህ ያንን ነገር ማስተዋል ጥሩ ነው ብዬ አስባለሁ። ኢየሱስ የጌቶች ጌታ የንጉሶች ንጉስ ሁሉ ነው። ጥያቄ የለው። መዳን በደሙ ነው፣ በኢየሱስ ክርስቶስ ደም ነው። የስ አጭበርባሪው ግን በስጋ ምንም አይነት ነገር መስራት አይፈልግም። የሰነፎች ጥርቅም ሆኖ ተገኝቷል። ሰነፍ ስትሆን ዱርዬ የነበርክ በቤተ ክርስቲያን ውስጥ ምንም አይነት ትምህርት የሌለ በቁጥር ነው የወጡት። አሁን ዲያቆናት ሆነው ከወጡት ኦርቶዶክስ ውስጥ ወደ ፔኔኮስቶ ብዙ ሰዎች አይደሉም። ጌታ ኢየሱስ ምስክር አይደሉም። ብዙ ሰዎች አይደሉም። አንለስ እንደነ ትዝታው ሲማግጡ እንደነ ባልታዛሮች ምናምን ሲማግጡ ካልሆነ ከኦርቶዶክስ ቤተክርስቲያንነት የሚወጣ ወፍ የለም። ይሄ ዱርዬ የነበረው ክለብ ሲጨፍር የነበረው ዘፋኝ የነበረው ፉን ሲል የነበረው ሊወጣ ይችላል።
በክርስትና ህይወት ውስጥ በደንብ የሚመላለስ ሰው ወደዛ አይሄድም። ምክንያቱም ኢየሱስ አለ። የኦርቶዶክስ ቤተክርስቲያን የተመሰረተችው በክርስቶስ ደም ነው ይላል መጽሐፍ ቅዱስ። እያንዳንዱ ኦርቶዶክስን ብትጠይቀው የማርያም ቤተክርስቲያን የተመሰረተው፣ የመድኃኔዓለም ቤተክርስቲያን፣ የአማኑኤል ኤኒ ቤተክርስቲያን ውሰድ፣ የገብርኤል ቤተክርስቲያን፣ የሚካኤል ብትሄድ በክርስቶስ ደም የተመሰረተ ቤተክርስቲያን ነው። ነትነውስ። ስለዚህ ችግሩ ምንድን ነው? ካለመተዋወቅ። አሁን ኦርቶዶክስ ድርሳናትና ማን ነው ገድላት ለሁለት ወር ትንሽ ጥናት ላረግባቸው እረፍት ወስጃለሁ ብትል እነዚህ እንጀራቸው ይዘጋል። ምንም መስበክ አይችሉም። አይ ጥናት ላረግበት ለሁለት ወር ኦርቶዶክስ ጥናት ላይ ስለሆነች ለጊዜው አቁመነዋል ብትል እዚህ እንጀራቸው ይዘጋል። የሚበሉት የላቸው። በየመድረካቸው የሚሰብኩት እሱ ነው። የሚበሉት የላቸው። ሌላው ምንድን ነው? ጥሪ መቀበል ለምን ፈራ? ንፍጣም እያልክ ነው የተሳደብከው አይደለ? ጥሪ መቀበል ለምን ፈራ? ጠበል ቀጂ ነው ምናምን መናናቅ አይደለም። እንዲያውም ቀላሉ እሱ ነው አይደለ? አንተ ጠበል ቀጂውን አንጠባጥበ በወንጌል የአንተ ጥሪ ምንድን ነው? ክርስቲያን ማድረግ ነው አይደል? ለምን አልቀበልም አልክ? ትዝታው እስቲ ንገረኝ። ስሙ ሃሌሉያ፣ መቀለጃ ኢየሱስ ጌታ ነው። ሃሌሉያ ጽና። ዘማርያማዊት የሚባል ሰው አለ። ሁሌ ነጠላ ለብሶ አንገቱን አጣሞ የሚታይ ሰው። በዚህ በትስታ ጉዳይ ያን ሁሉ ሰዓት ላይ ቁጭ ብሎ ስድቦቹን ተሳድቧል። ቆይ ሲያላግጥ ነው የምታዩት፣ ሲሳደብ ነው የምታዩት። መልሱን ይዛችሁለት ኑ ነው እኔ የምለው። አሁን አንተ ማድረግ ያለብህ ምንድን ነው? እንግዲህ አብሾ ጠጥታዩን ምን ባላቅም፣ ግን ደግሞ ውዥብርብር የሆነ ትምህርት ማለት ነው። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ቀባጣሪ ነው፣ ምንም አያውቅም። አሁን እኔ የምጠይቅ ምንድን ነው? ስድብት ንፍጣም ሰው ጋር እኔ አልነጋገርም የምትለው ነገር አለ። ንፍጣምን ዘማርያምን ያልከው አልሰደበህ፣ ምንም አልሰደበህ። አንተና ዮናታን ስለ ታቦት ባላገጣችሁት ነገር ላይ የተናገራችሁት ንግግር መጽሐፍ ቅዱስን ማስረጃ አድርጌ በማስረጃ እኔና እናንተ እንነጋገር ብሎ በስርዓት ጥያቄ አቀረበልን። አንተ ችሎታ የለውም ብለህ ካልክ መተህ መነጋገር ነው አይደል? ክርስትና በመጀመሪያ ትህትና ነው። ክርስትና ፍቅር ነው። ክርስትና ሌላውን ወንጌል መስበክ ነው። አንተ ግን ኮትህን ይዘህ መጣህ። እኔ ማለት እንዲህ ነኝ፣ ብቃቴ እንዲህ ነው ምናምን ብለህ ምን ታደርጋለህ? ሙድ ትይዛለህ። አየህ፣ የባለጌ ጥርቅም እንደሆናችሁ እያየሁ። ኤርሚያስም እንደ ሲንጫጫ ቆይቶ ሙስሊምም ጠራው አልቀበል አለ፣ ዘማርያምም ጠራው አልቀበልም አለ። ኤርሚያስ ሙስሊም ጠራ እናውራ ብለው በቀባጠረው ነገር ላይ ኤርሚያስ በማያውቀው ነገር ቀባጥሯል። በሙስሊም ጥፍጥፍ አድርገው የሚሰሩት ሙስሊሞች አሉ። ግጣም እኔ አቦይደርን ባመጣ ኤርሚያስ ጌታ ኢየሱስ ምስክሬ ያሰልመሃል። አንተን አቦይደር፣ ይህን እርግጠኛውኝ ነው የምነግርህ። ያሰልመሃል። ምክንያቱም እኔ የምወደው ወንድሜ ወንጌላዊ ተክሉ አገናኝቸው ነበረ፣ ነግሬው ነበር። ጌታ ኢየሱስ በሚያውቀው ቪዲዮ አለ፣ ለታሪክ ተቀምጧል። እኔ ወንጌላዊ ተክሉን ምን ብየዋለሁ? ወንድሜ ስለ እስልምና ብዙ ማወቅ አለብህ። ስለ እስልምና ካላወቅ ምን ትሆናለህ? ተው ይጎዳል። ምንም ችግር የለውም ማለት አንተ ወንጌል ልታክ ትችላለህ። ሰውየው ግን ሙሉ መሳሪያ ነው ያለው። ምንን ያውቃል? መጽሐፍ ቅዱስ ያውቃል፣ ቁርአን ያውቃል። ሁለቱንም ስለሚያውቅ ተው ያንጠባጥባል አልኩት። በፍጹም አለኝ። እሺ ግባ ተባለ። ይኸው ነፍሴ ጌታ ኢየሱስ ምስክሬ ነው የምለው። ጨምቆ እንደ ፎጣ አድርጎ ጨምቆ አጥቦ አለቅልቆ አስጥቶ አድርቆ ነው ያስገባው። ምንም ሊገናኙ አልቻለም። ለምን? አቦይደር እየጠቀሰ እዚህ ጋር ያመጣዋል፣ እዚህ ጋር ወስደዋል፣ እዛ ጋር ወስደዋል። ውጭ ብርብርብር አድርጎት ጥፍጥፍ አድርጎ ላከው።
እንዳይደግመው አድርጎ ድጋሚ አልተጠራ ደን። አሁንም የምነግርህ መመጻደቅ እውቀት ሊሆን አይችልም። ዘማርያም ላይ ተመጻድቃችኋል፣ ግጠሙት። የኦርቶዶክስ ልጆች ይፈሩበት በዘማርያም። ከዛ በኋላ ዘማርያምን አትችልም ብለው የኦርቶዶክስ ልጆች ይፈሩበት። መዝሙረ ያሬድ ጋር የሚቆም ፕሮቴስታንት የለም። እንዲሁም ደግሞ እፎይ የተባለ አደገኛ እሱ ጋር የሚገጥም ሙስሊም የለም። ኦርቶዶክስ በሁለቱም ማሰማርታለች። አያችሁ፣ ሚስማር ስትቀጠቅጡት ይጠነክራል። ኦርቶዶክስ መቀጥቀጣችሁ ለሙስሊም መሳሪያ አዘጋጅቷል፣ ለጴንጤ መሳሪያ አዘጋጅቷል። ለሙስሊም መሳሪያ አዘጋጀው እፎይ ያስተነፍሳል። ኤኒ ሙስሊም ሄደ እፎይ ጋር ብታወራ ተቀጥቅጠ ትወጣል። ኤኒ ፕሮቴስታንት ዘማርያም ጋር ከሄድክ ወይም ደግሞ ማብለበ መዝሙር ያሬድ ጋር ከሄድ ተቀጥቅጠ ትወጣል። ይሄ ስለዚህ ኦርቶዶክስን ሳታውቁ በመስደባችሁ አጠንክራችሁ ብረት አረጋችኋል። ስለዚህ የውሃድም የሚባል መጥቷል። ከባድ ሚዛን የውሃድም የሚባል ከባድ ሚዛን መጥቷል። እኔ የገረመኝ ነገር አሁን ባስተዋልኩት ልክ ኦርቶዶክሶች መናገር ሲጀምሩ የጴንጤ ወንጌላውያን መናደድ ይጀምራሉ። አዶን ጌት ፓርት። አሁን ለምሳሌ እኔ ቤት ልደት ገብቶ በስርዓት ሲያወራው ኤፍሬም ይቆጣ ነበር፣ ጓይል ነበር። አዶን ጌት ልክ የኦርቶዶክስ ልጆች ማወቃቸውን ሲያውቁ እዚህ ጋር ማኩረፍ ለምን ታኮርፋለህ? እውነት መጽሐፍ ቅዱሳዊ ከሆነ ለመማር እንጂ ለመበሳጨት ሊሆን አይችልም። ለመበሳጨት ማድረግ የለብህም። ልክ የኦርቶዶክስ ልጆች አሁን አካሄዳቸውን አጥንተው ፕሮቴስታንቶች ቤት መሆኑን አውቀው ዮኒ ማኛ ደግሞ ከፈት ታረገላቸው፣ ሜዳውን አሰፋውት። አንተ በምታምነው ነው የምንነጋገረው ሲባል ጣለው ነው የሚጠፉት። አሁን አንተ በምታምንበት እንነጋገር ሲባል አይመጡም። ለምን? ያ የሚነጋገሩበት ፓርት ትርኪ ምርኪ ነው። ዴዶን ጋር የላቸው። አንዱ ክርስቶስ መንፈስ ነው ይልሃል። ክርስቶስ በስጋ የለም ነው የሚለው። አንደኛው ክርስቶስ በስጋ አለ ይልሃል። ጸበል ያድናል ይልሃል። የምኑ የሳልቬሽን አብሮ ያለ ነገር ነው ይልሃል። አንዳንዱ አይደለም ይልሃል። በዛው ሲጋደሉ ታገኛቸዋለህ። እዛው ከየት ነህ ብሎ በመጠየቅ ብቻ ብዙ መልስ ኦርቶዶክስ ታገኘ ነበር። ለእኔ ይህን የገለጠልኝ አምላክ ክብር ምስጋና ይግባው። ይህንን ገለጠልኝ። ተለያይተው ከየት ነህ ብለህ ነጥለህ አውጥተህ መጠብጠብ ቀላል ነው። ነጥለህ ታወጣውና ተለጥጠዋል። ስለዚህ ባዶ ተከታቸዋልና ስራቸው እንዲህ ነው። አኬ ባሩክ ናቲ እየሰማችሁ ነው። እግዚአብሔር ብርክ ያርጋችሁ። ጥሩ ነገር እየሰራችሁ ነው። ዮኒ ማኛ እንደፈለጋችሁ በሉት። አዶን ኬር። እኔ ለሰው ብዬ አይደለም። የእኔ ግንኙነት ከአምላኬ ጋር ሰውን በፍቅር እንጂ በቂም በቀል ሃይማኖትን የትም አታደርሰው። ማናችሁም ብትሆኑ በፍቅር ተመላለሱ። የኦርቶዶክስ ልጁን የፕሮቴስታንቱን በፍቅር ተመላለሱ። ዮኒ ማኛን ጠምደ እንዲሰድበናል ብትል ነገ ሰድበሃል። ምክንያቱም አንተ መመለስ ያለብን ፍቅር ብቻ። ክርስትና የሚጠይቅ ዮኒ ማኛ ሰድቦኛል በቃ ብለህ ማበድ ሳይሆን ለእኔ መስጠት ያለብህ ፍቅር ብቻና ብቻ። ምንም ሌላ መስጠት አትችልም። በጌታ ከሆንክ ክርስቶስ መንፈስ ቅዱስ በውስጥ ካለ ለእኔ መስጠት ያለብህ ነገር ፍቅር ብቻ። ይሄን መስጠት የማትችል ከሆነ 6666 ጊዜ የተገረፈውን አምላክ አታውቀው። እኔ አሁን ብዙ ተሰድቤያለሁ። ለምን ሰደባችሁኝ? ኦርቶዶክስ አልሆንም ማለት እችላለሁ፣ ወይም ደግሞ ጴንጤ አልሆንም ማለት እችላለሁ። እኔም ተለጥልጫለሁ። 8 ወር ተለጣልጠናል። አበሻ ግን የሚያየው እኔ ብቻዬን ስለሆንኩኝ የኔ ብቻ ነው የሚታየው። እነሱ 8 ወር አብረው መሳደባቸውን ይረሱታል። ለምን? ሾርት ሚሞሪ ነው ፒፕሉ፣ ሾርት ሚሞሪ። አሁን ጴንጤ እየላሰኝ ነው።
ግን ዮኒ ማኛ ሰደበን ትለኛል። ጴንጤ አብዛኛው እየላሳይ ነው፣ ግን ዮኒ ማኛ ነው የሰደበን ይልላል መጥቶ ዱቄታ። አየህ የእናንተን ማየት ስለማችሉ እኔ ሙሉን የመመለስ የጅብ ቆዳ አለኝ። አይሞቀኝ አይበርደኝ። እውነት በየትም በኩል እውነት ናት። የትም በኩል ብትሄድ እውነት እውነት ናት። ኦርቶዶክስ ትመቸኛለች። ለምን? አብዛኛው ጓደኞቼ፣ አብዛኛው ቤተሰቦቼ፣ አብዛኛው ማንነቴ፣ አብዛኛው ቤተ ክርስቲያን ሲገባ ክብር ያለው ኦርቶዶክስ ነው። የፈለገ ሰካራም አድርገው፣ የፈለገ መጥፎ ሰው በለው፣ የፈለገው ምን በለው፣ ልክ ቤተ ክርስቲያን ሊገባ ሲል የሚያሳየው ስርዓት ለእግዚአብሔር አምላኩ ክብር እንዴት እንዳለ ያሳያል። ምክንያቱም ኢየሱስ ክርስቶስ ሲመጣ ቁጭ ያለው ማንን የፈለገው? ኢየሱስ ክርስቶስ ዱርዬውን፣ ቀራጩን፣ ሌባውን፣ ዘማዊውን ነው የፈለገው። ሊያድን የመጣው ያንን ነው። ቤተ ክርስቲያንም የምታድነው እነዚህን የሚደንሱትን፣ የሚቅሙትን፣ የሚያጨሱትን፣ የሚጠጡትን እንጂ የዳኑትን ምን ሊያደርግ ነው? ቤተ ክርስቲያን የሚያስፈልጋቸው ለዳኑ ምን ያደርጋል? ስለዚህ እነሱ እኮ ጨፍረው ነው ቤተ ክርስቲያን የሚሄዱት። አዎ ምን ለመሆን? ከዛ ነገር ወጥቶ ለመዳን። ታዲያ የት ልሄድ ነው? እናንተ ግን ድነናል ብለህ ከቤተ ክርስቲያን ስትወጣ ወደ ምንድን ነው የምትሄዱት? ውስጣችሁን ታውቁታላችሁ። ፓስተር አስተምሮ ወጥቶ ሴት ይለጠልጥላል የኋላ እሸት ፓስተር። ስለዚህ የትኛው ነው እውነተኛ ነገር አለው ብለህ የምትለው? ስለዚህ አሁንም የንዴት ሳይሆን እውነተኛ ነገር ሲነገር አይመመ ዮኒ ማኛ ለገንዘብ ነው ትል። አንዱን ይዞ ገንዘብ መብላት አይቻልም እንዴ? ምኑ ነው ከባዱ? አሁን ለምሳሌ በኦርቶዶክስነት አርጌ ገንዘብ ብጡት ማድረግ አልችልም እንዴ? ማን ይከለክለኛል? ቀላሉ እኮ እሱ ነው አይደል? በሆነ ነገር ላይ ልጥፍ ብለህ ገንዘቡን ጥብ አድርገህ መብላት ትችላለህ። ማን ይከለክላል? ኢትስ ሶ ሲምፕል። እንዲያውም የሚደብረው እኮ አንዴ ድካም ላለው። እውነት ሲኖር ግን ሁሉም ጋር ነው የምትሄደው። እውነት ሁሉም ቤት አለ፣ ውሸት ሁሉም ቤት አለ። ተግባባን? ጥሩ እንዳለው መጥፎ አለው። ጥሩ ሲኖረው መልካም እላለሁ፣ ጥሩ ካልሆነ አይደለም እላለሁ። መፈንዳት ትችላለህ። የኔ አይነት ባህሪ ማንም ሊኖረው አይችልም። በኢትዮጵያውያን በሌላ ሀገር የተለመደ ነው። they call it controversial። ጥሩ ነገር ሲኖር ጥሩ ትላለህ፣ መጥፎ ከሆነ መጥፎ ትላለህ። እኔ ላይፌ በልጆቼ የማሳየውን ነው ለእናንተ ማሳያችሁ። ልጆቼ ጥሩ ከሰሩ አበረታታ፣ ጥሩ ካልሰራ አንተ ዱቄታ እለዋለሁ። ምን ልዩነት አለው? አልወድም ማለት አይደለም። ጥሩ ከሰራው ልጄን እንዳበረታታው፣ ሲያጠፉ ደግሞ ይሄ አጥፍታችኋል እላችኋለሁ፣ እቆጣለሁ። ይሄ ነው ላይፍ ላይ ማሳያችሁ። ወደ ዲፍረንት እንደ ትላንት ደግፎ ነበረ ዛሬ ተቃወመ ትለኛለህ። የስ ጥሩ ስትሰራ ደግፋለሁ፣ መጥፎ ስትሰራ እቃወማለሁ። ስለዚህ አሁንም ጥሩ ነገር ያየሁት ነገር አለ። ምን አይነት ጥሩ ነገር አይተሃል በሉ። ምን አይነት? በጴንጤ ምን የመሰለ ማስመሰል አይቻለሁ። ወርቅ የሆነ ማስመሰል። ይሄ ጥሩ ባህሪያችሁ ነው። ወርቅ የሆነ ማስመሰል። ኦርቶዶክስን መስደብ ልክ አይደለም ያለኝ አንድ ጴንጤ አምጡልኝ። ብሪንግ ዋን ኤኒባዲ ቪዲዮ ሰርቶ ይቅርታ አቤል አቡና ይቅርታ አቤል አቡና ብሎኛል። ከአቤል አቡና ውጪ ኦርቶዶክስን 8 ወር ስንለጣለጥ ስንሰዳደብ እነሱም አልማሩኝም፣ ይልጹኛል፣ እኔም እልሳለሁ። ከአቤል አቡና በስተቀር ተው ይሄ ልክ አይደለም፣ ኦርቶዶክስን መጥላት የለብህም ያለኝ ሌላ ሰው የለም። ተግባብተናል። ስለዚህ ወንጌላችሁ የውሸት ነው፣ የውሸት ነው። ወንጌሉ የእውነት ቢሆን ፍቅርን ነበር መስበክ የነበረበት። ወንጌሉ የውሸት መሆኑን እነ ኤርምያስን ይዋቸው ጥላቻ ነው የሚሰብኩ። ግባና ኦርቶዶክስን መጥላት ይሰብካል። ይሄ ፍቅር አይደለም።
ስለዚህ በጥላቻ ላይ የተመሰረተ ማንነት ያለውን ነገር አስመሳይነትን አይቻለሁ። አቤል ጀግና ሆኗል። ብዙ ሰዎች ይነሱበታል። መስሚያው ጥጥ ነው። ሐሰተኞችን በማጋለጥ ስቃያቸውን አብልቷቸዋል። ሐሰተኞችን በማጋለጥ ስቃያቸው በሉ። ኦርቶዶክስም ካልተሰደበች እንጀራ የለም። ስለዚህ ያ ነገር መቆም አለበት። በወንጌል መመላለስ መልካም ነው። ኢየሱስ አዳኝ ነው። አብዛኞቻችሁ ሶሻል ሚዲያ ላይ ያዩዋችሁ ግን በኦርቶዶክስ ጥላቻ የሰከራችሁ ናችሁ። ይሄን ነገር ደግሞ ምን ሆኗል? ባየሁት ነገር አላየም አትሉኝም። 8 ወር ቀላል ጊዜ አይደለም። በደንብ አይቻለሁ። ስለዚህ ያንን ነገር እላለሁ። ጥያቄ ካላችሁ ጊፍት ጠረረብህ መናጢ። እኔ የምኖረው የኢትዮጵያን አንድ የኔ ብር ኢትዮጵያ ቁርስ የምትበላበት ነው። አንድ የኔ ዶላር ኢትዮጵያ ቁርስ በደንብ ቤተሰብን የሚያበላ ነው። በአንድ ሰው ደሞዝ ነው ኢትዮጵያ ውስጥ አንድ የኔ ዶላር። $20 ካለኝማ የኢትዮጵያ ዶክተር ደሞዝ ነው። መናጢ ስለ ገንዘብ እንዳታወራ ኢትዮጵያ የሆነ ዱቄታ። እውነቴን ነው። ኢትዮጵያ የሆነ ስለ ገንዘብ እንዳታወራ እካክ። ስለ ገንዘብ ስለ ድህነት እዛው ተጨማለቅ። የኔ $20 የአንተ ዶክተር የሚከፈለው ነው። ቆሮቆንዳ ስለ ገንዘብ ታወራለህ? እንደዚህ ሆነ ማፈሪያ። ድፍረታችሁ ደስ ሲል ደግሞ ድፍረታችሁ ደስ ይላል። ስለ ገንዘብ ታወራለህ? የኔ $20 ማለት ነው ለአንተ ዶክተር የሚከፈለው ነው ኢትዮጵያ ውስጥ ቆዳ። ስለዚህ እንደዛ ብላችሁ ባትመጻድ። ስለ ገንዘብ ኢትዮጵያዊ የሆነ ማውራት አትችልም። ይከንት እሱን ነው የምልህ። ሌላ ጥያቄ ካለ ስለዚህ አሁንም በፍቅር ለምትሰብኩ ወንጌላውያን እግዚአብሔር ብርክ ያድርጋችሁ። እውነተኛ ክርስቶስን የምትሰብኩት ክርስቶስ እውነተኛ ነው። ክርስቶስ አይደለም ሰውን ድንጋይን ያናግራል። የሰው ልጅ ማመስገን ባይችል በድንጋይ ይነገራል። ክርስቶስን ስበኩት፣ ማንም አይቃወማችሁ። ኦርቶዶክስን ከመጥላት ግን ውጡ። ቺ ከባድ ንግግሬ ናት። ሰሞኑን ያቀወሳችሁ ንግግሬ ይሄ ነው። ኦርቶዶክስን መንካት እኔ ጉድን እያመጣው ዘረግፈዋለሁ። ኤፍሬም አለ ላይቭ በራስ ቤት ግባና ስለ ገብረ ሰዶም ና እናውራ። ትላንት ዋሽተሃል ኤፍሬም፣ ዋሽተሃል ኤፍሬም፣ ባለጊዜው ዋሽተሃል። ትላንት ግብረ ሰዶማዊ ገብቷል። የዛሬ 7 ዓመት ኢትዮጵያ ገብቷል። ኮንፈረንስ ተጠርቶ የፓስተር ልጆች ጭምር ግብረ ሰዶማዊ ናቸው ተብሎ ይኸው ዶክተር ስዩም መስክሯል። ላሳያ እንዴ ዋሽተሃል። ዋሸ። እኔ አልዋሸው፣ አንተ ግን ዋሽተሃል። በጣም አስደንጋጭ ነው። ወንጌላውያን ፓስተሮች የዚህ ጸያፍ ተግባር አባላት ሆነው ዶክተር ስዩም አንቶኒዮ አሁን ቪዲዮን እናስደምጣቸዋለን እና እንደውም ህብረት ሁሉ አለን። ህብረት የግብረ ሰዶማውያን ክርስቲያኖች ህብረት ማለት የት ቸርች ውስጥ ነገ ምን ሊሆን የተዘጋጀ ቸርች ሊሆን ማለት ነው። ቤተ ክርስቲያኖች ውስጥ ህብረት በመመስረት በጣም በብዙ አይነት ደረጃ ወደ አገራችንም እየገቡ እንደሆነ እየተነገረ ነው፣ የምናየውም ነው። አብረውም ለአመታት ኖረዋል፣ መድረክ ላይ አገልግለዋል፣ እጅ ጭነዋል፣ ትንቢት ተናግረዋል። ይኸው አብረውን ለአመታት ኖረዋል፣ ትንቢት ተናግረዋል፣ እጅ ጭነው ፈውሰዋል ብሎ ይናገራል። በፈውስ አገልግለዋል። በሰዶማውያን ነው 7-8 ዓመት በፊት ነው አንድ ኮንፈረንስ እኮ ተዘጋጅቶ እዛ ኮንፈረንስ ላይ ውጡ ብሎ ሲል
የወጣው ሰው ብዛት ማለት ወንድ ከወንድ ሴት ከሴት እያለ ነው ሰው። ከ7 ዓመት በፊት የሆነ ነገር ነው። የአገልጋይ ልጆች የፓስተር ልጆች ብዙ አግኝቻለሁ። እንግዲህ አልዋሸሁም፣ በጌታ ፊት ነው የምናገረው። ምክንያቱም ይሄ ራሱ ጴንጤ ነው፣ የሚያስዋሸው ምንም ነገር የለም። በጌታ ፊት ነው የሚናገረው። ለምን ይዋሽ? ያልሆነ ነገር በራሱ ፔጅ ላይ በራሱ ቤት ላይ ለምን ይመሰክራል? እስቲ ንገረኝ። በራሱ ፔጅ ላይ ጴንጤ ነው ሰውየው፣ ዶክተር ነው፣ የታወቀ ነው። በራሱ ፔጅ ላይ እንደዚህ አይነት ምስክርነት እንዴት ይሰጣል? ግራ ስለገባው ስለጨነቀው። ለምን? እውነተኛ ክርስቲያን ስትሆን ውሸትን አትቀበልም። ስለዚህ ይሄ ነገር ልምምድ በደንብ ጴንጤ ውስጥ እንዳለ በእርግጠኝነት ከነ ምስክር አምጥቼልሃለሁ። ስለዚህ ምን ሆነሃል? ባዶ ገብተሃል ማለት ነው። አሁንም መሰክራለሁ። ጌታ ኢየሱስ ልቦና ይስጣችሁ። ልቦና ይስጣችሁ። በጣም 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 የሚያሳዝን ነገር ነው። እንግዲህ ተጠንቀቁ። ያንን ነገር እነግራችኋለሁ። ሌላ ብዙ አለ ማሳያችሁ። እኔ እኮ የቱን ይዤ የቱን ልጨርሰው? በጌታ በኢየሱስ ስም የቱን ተናግሬ የቱን ልጨርሰው? ይሄንን ነው ማስተካከል ፕሮቴስታንት አንድ ክርስቲያን ማድረግ ያለበት ወይስ ስለ ኦርቶዶክስ ስለ ሙስሊም ማውራት ነው ያለበት? እስቲ ንገሩኝ እናንተ። ስለ ኦርቶዶክስ ስለ ሙስሊም ነው መወራት ያለበት አንድ ፕሮቴስታንት ማድረግ ያለበት ወይስ እሱ ቤት ያለውን ይሄን የመሰለ መረን ይሄን የመሰለ ከእግዚአብሔር የሚያርቅ መንፈስ ነው ማባረር ያለበት? ፓስተሮች ነው ያለው፣ አገልጋዮች ነው ያለው። የእግዚአብሔርን ቃል የሚያውቁ ነው። ዓለማዊ ቢሆን አይደንቀኝም። አይ ተራ ዱርዬ ሰው እንደዛ ሆነ ብትለኝ ችግር የለብኝም። ተራ የጴንጤ ምዕመን እንደዛ ሆነ ብትለኝ ኦኬ ይነዋት ምዕመናን ነው፣ አይመለከተኝም። ፓስተሮች፣ አገልጋዮች እጅ ጭነው የሚጸልዩ እነዚህ ናቸው የሆኑት የፓስተር ልጆች። ጌታ ኢየሱስ ልቦና ይስጣችሁ። የድፍረታችሁ ብዛት ኦርቶዶክስን ለመጣል ስትንደፋደፉ ነው። ኦርቶዶክስ መግለጫ ሳታወጣ እኔ አዝረከርካለሁ። ኦርቶዶክስ ምንም ሳትል እኔ ባዶ ከትቼ ያለሁ። ስለዚህ ወደ መዝሙር ደግሞ እስቲ እንሂድ። ትንሽ ብንዘምር መልካም ነው። ተባረኩ። ኧረ በስመ አብ ጂጂ ዝሆን እኔ ጋር ላከች። በጌታ በኢየሱስ ይሄ ስለማያስደንስ ነው የከፈትኩት። ይቅርታ አድርጉልኝ። መደነስ አልፈልግም። ና ግባ፣ በራስ ላይ ግባ። በዚህማ አልችልም ብሮ፣ በዚህ ማስገባት አልችልም። ደሜ በፔጅ ግባ።
መደነስ አልፈልግም። እኔ መዘመር ነው የምፈልግ። ለምትሳደቡ ጴንጤዎች ጌታ ብርክ ያርግልኝ። ከዚህ በፊት ለሚሳደቡ ኦርቶዶክሶች ጌታ ይባርካችሁልን። ተራው የኔ ነው የኔ የሚለው መዝመር ልቅባችኋል። ታብታብ ቤተሰብ ተባረኩልኝ። ኮፒልኝ ጌታ ይባረክ። እኔ ስሙ ይክበር። ተባረኩ። ታብታብ ኮፒልኝ። ኑ በብርሃኑ ተመላለሱ በሉ። ጨለማ የሚኖሩ አሉ። ኑሩልኝ። አቤላ ሰላም ነው አባይ። ሜምበሮቼ ኑሩልኝ። ኦሪዮ አቤላ ታንክ ዩ። ሜምበሮቼ ተባረኩ ተባረኩ። ሂዊሻ አቤላ ጎሉን ሊሞላ 12 ደርሱ። ሂዊሻ ብሩኬ እናትህ ደስተኛ ናት አሁን? ምን እናቴ ብቻ ሙሉ ኦርቶዶክስ ተንፍሷል አሁን። ኤርሚያስን እኮ ልቤ የሰጠኋት እኔ ነኝ እንጂ 10 ዓመት የሚያውቀው የለም። ልቤ የሰጠሁት እኔ ነኝ እንጂ ማን ያውቀዋል? ወስጄ ክስክስ ይውሻይ አለቀቅ። አይ ኦርቶዶክስ ለተወሰነ ጊዜ ማሉ ነው 268 ቀን ጾማል። ሊደፉኝ ነው። 268 ቀን ትክክለኛ ኦርቶዶክስ ከሆንክ 268 ቀን ትጾማለህ። ስጋ የለ። እኔ ደግሞ አሜሪካ ከገባው ጀምሮ ስጋ ቆርጣሚ ነኝ። ስለዚህ ትንሽ እረፍት ልውሰድ።
እረፍት ልውሰድ ቤተሰብ፣ እረፍት ያስፈልገኛል። ጌታ ከባድ ኦርቶዶክስ መሆን ከባድ ይከብዳል። ሌላ መዝሙር ልፈልግ በድንኳኔ። ይህም ደስ የሚለኝ መዝሙር ነው። ኑሩልኝ፣ ተባረኩ። በድንኳኔ እልልታው ዝማሬ ሙሉ ነው። እግዚአብሔር ታማኝ ነው። እግዚአብሔር